ሱሪ ኃጢአት ነው የሚለው ኮንሰፕት ከየት ነው የመጣው? ገሩኝ ከየት ነው የመጣው? ላይክ ሴቶች ሱሪ ሲለብሱ ኃጢአት ነው የሚለው ኮንሰፕት ማለት ነው። አብዛኞቻችን ሱሪ መልበስን እንደ ኃጢአት ስለምንቆጥረው ነው። ላይክ ሎጂካል ሆናችሁ ሬፈረንሱን ነው እንድትነግሩኝ የምፈልገው እንጂ የራሳችሁን አስተሳሰብና ፍላጎትና ትራዲሽን አይደለም እንድትነግሩኝ የምፈልገው። ለአንዴና ለመጨረሻ ጊዜ ሴቶች ሱሪ ይለብሳሉ አይለብሱም፣ ኃጢአት ነው አይደለም የሚለውን መልስ እንሰጥበታለን። ቪዲዮ ትንሽ ረዘም ሊል ስለሚችል በደንብ ኮፒ ሊንክ ሪፖስት እያደረጋችሁ ቫይራል እንዲወጣ እስከ መጨረሻው ድረስ ተከታተሉት። ሴቶች ዛሬ ትልቁን መልሳችሁን ታገኛላችሁ። በዚህ አማካኝነት ስርዓት ይዛችሁ ትቀጥላላችሁ ማለት ነው። በመጀመሪያ ደረጃ ቤተክርስቲያን በሎጂክ ሳይሆን በመንፈስ ቅዱስና በስርዓት ነው የምትመራው። ከዚህም ባሻገር ቤተክርስቲያን ዶግማ፣ ቀኖና፣ ስርዓትና ቅዱስ ትውፊት ባህል አላት። በእነዚህ ትመራለች። እንዲሁም ቤተክርስቲያን ከመጽሐፍ ቅዱስ ጋር የማይጋጩ አዋልድ መጽሐፍትን ትቀበላለች። በእነዚህ አዋልድ መጽሐፍት ውስጥ ደግሞ መጽሐፍ ቅዱስ ላይ ያልተጠቀሱ ከመጽሐፍ ቅዱስ ጋር የማይጋጩ ስርዓቶች አሉ። ከዚህም ባሻገር ደግሞ ሐዋርያት ከጌታችን እግር ስር ቁጭ ብለው ተምረው፣ ሐዋርያነ አበው ደግሞ ከቅዱሳን ሐዋርያት እግር ስር ቁጭ ብለው ተምረው፣ እንዲሁም ከሐዋርያነ አበው ላይ የተነሱ ቅዱሳን ሊቃውንት አባቶቻችን ደግሞ ከሐዋርያነ አበው ቅዱሳን እግር ስር ቁጭ ብለው ተምረው እንዲሁም መንፈስ ቅዱስ ገልጾላችሁ የጻፏቸው ብዙ መጻሕፍትና ስርዓቶች አሉ። ከነዚህ መጻሕፍት መካከል ፍትሐ ነገሥት፣ መጽሐፈ ዲድስቅልያ፣ መጽሐፈ አብጥሊስ፣ ኪዳን፣ ሃይማኖተ አበው፣ ስንክሳር፣ ገድላት፣ ድርሳናትና የመሳሰሉ ተጠቃሾች ናቸው። ከዚህም ባሻገር መጻሕፍት ላይ ያልተጻፉ በጉባኤ ቤት የሚነገሩ ከአባቶች ወደ ልጆች በቃል ሲተላለፉ የመጡ ቅዱስ ትውፊቶች አሉ። ስለዚህ ከመጽሐፍ ቅዱስ ባሻገር ቤተክርስቲያን በእነዚህ መጻሕፍት ስርዓትን፣ ቀኖናን፣ ትውፊትን፣ ባህልን፣ ታሪክን ታስተምረናለች፣ እንማራለን፣ እንጠብቃለን ማለት ነው። ወደ እህታችን ጥያቄ እንመለስ። ሱሪ ኃጢአት ነው የሚለው ኮንሰፕት ከየት ነው የመጣው? ምክንያቱም ባክ የምታደርጉበትን ጥቅስ ስናየው አንዱ ሴት የወንድ ልብስ አትልበስ ነው የሚለው። በቤተክርስቲያናችን ትንታኔ ይሄ ሜታፎሪካል ነው እንጂ አክቹአሊ ልብሱን አትልበስ አይደለም። እንግዲህ ሄዳችሁ መጠየቅ ትችላላችሁ። እሺ ሴቶች ሱሪ ሲለብሱ ኃጢአት ነው የሚለው ሐሳብ ከየት ነው የመጣው ብላ ጠይቃለች። እኛም ደግሞ ሴቶች ሱሪ ሲለብሱ ኃጢአት ነው የሚለው ሐሳብ የመጣው ዘዳግም 22 ቁጥር 5 ሴት የወንድ ልብስ አትልበስ፣ ወንድም የሴትን ልብስ አይልበስ፣ ይህን የሚያደርግ በአምላክ በእግዚአብሔር ዘንድ የተጠላ ነውና የሚለውን ሐሳብ ይዘን ነው ሴቶች ሱሪ ሲለብሱ፣ ወንዶች ደግሞ የሴቶችን ቀሚስ ሲለብሱ ኃጢአት ነው የምንለው። እህታችን ደግሞ ምን እያለች ነው? በቤተክርስቲያናችን ትንታኔ ሙሴ ይህን ቃል የተናገረው ሜታፎሪካሊ ነው እንጂ አክቹአሊ ልብሱን አትልበሱ ማለት አይደለም ብላ እየተናገረች ነው። የኔም ጥያቄ ደግሞ የትኛዋ ቤተክርስቲያን የትኛዋ ጉባኤ ቤት ናት ይህን ቃል ሜታፎሪካሊ እንጂ አክቹአሊ አይደለም ማለትም ቃሉ ምሳሌያዊ እንጂ ቀጥታ የተነገረ ቃል አይደለም ብላ ያስተማረችው ነው። የኔም ጥያቄ የትኛዋ ቤተክርስቲያን የትኛው ጉባኤ ቤት ነው እንዲህ ብላ ያስተማረችሽ የነገረችስ? የቱ መምህርስ ነው? እኔ ግን ዘዳግም ላይ ያለው ቃል ሜታፎሪካሊ እንዳልሆነ በማስረጃ ልንገራችሁ። በመጀመሪያ ደረጃ በቤተክርስቲያናችን የወንድና የሴት ልብስ የተለያየ ነው። ያለባበስ ስርዓቱም ይለያል። ማስረጃ ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 11 ቁጥር 4 ላይ ራሱን ተከናንቦ የሚጸልይ ወይም የትንቢትን ቃል የሚናገር ወንድ ሁሉ ራሱን ያዋርዳል ይላል። ስለዚህ ወንድ ልጅ ተከናንቦ መጸለይ፣ ስርዓተ አምልኮ መፈጸም አይችልም። ይሄ ስርዓት ነው። ይቀጥልና ደግሞ የሴቶችን ሲናገር አንደኛ ቆሮንቶስ ምዕራፍ 11 ቁጥር 5 ላይ ራሷን ሳትከናነብ የምትጸልይ ወይም የትንቢትን ቃል የምትናገር ሴት ሁላ ራሷን ታዋርዳለች ይላል። ስለዚህ ወንዶችና ሴቶች አለባበሳቸው አንድ አይነት እንዳልሆነ ይናገራል ቅዱስ ጳውሎስ። ይቀጥልና በአንደኛ ጢሞቴዎስ ምዕራፍ 2 ቁጥር 9 ላይ ደግሞ እንዲሁ ሴቶች ጠጉርን በማሳመር ወይም በወርቅ ወይም በእንቁ ወይም ውድ በሆነ ልብስ በማጌጥ ሳይሆን በማፈርና በትህትና ተገቢ የሆነ የጨዋ ልብስ ይልበሱ ይሸለሙ ብሎ ይናገራል። መቼም የጨዋ ልብስ ሱሪ ነው አትሉኝም? ቅዱስ ጳውሎስ ይቀጥልና እንደዚች ልጅ መከራከር ለሚፈልጉ ሱሪ የሴት ነው የወንድ ነው ብሎ ወንድም ሴትም አንድ አይነት ልብስ ለብሳሉ ብሎ መከራከር ለሚፈልጉ ሰዎች በአንደኛ ቆሮንቶስ እዛው ምዕራፍ 11 ቁጥር 16 ላይ ስለዚህ ጉዳይ መከራከር የሚፈልግ ሰው ቢኖር እኛም ሆንን ወይም ሌሎች የእግዚአብሔር አብያተ ክርስቲያናት ከዚህ የተለየ ልማድ የለንም ብሎ አንድ ላይ ጨፍልቆ ወንዶችና ሴቶች አንድ አይነት ልብስ ይለብሳሉ ብሎ በዚህ ጉዳይ መከራከር እንደማይገባ ቅዱስ ጳውሎስ በመልእክቱ ተናግሯል። እንዲሁም ደግሞ ዘዳግም 22 ቁጥር 5 ሜታፎሪካሊ እንዳልሆነ በአራተኛው ክፍለ ዘመን የኖረው ቅዱስ አምብሮስ ለኢራኔዎስ በጻፈው 69ኛ ደብዳቤ ላይ የሙሴ ሕግ ለምን ሰዎች የተቃራኒ ጾታ ልብስ እንዳይለብሱ እንደሚከለክል ሲያብራራ ሴት የወንድ ልብስ አትልበስ፣ ወንድም የሴትን ልብስ አይልበስ የሚለው ትእዛዝ የተሰጠው እግዚአብሔር ወንድና ሴትን በተለያየ ባህሪ መልክ እንደፈጠረ በመግለጽ ሰው የሌላውን ጾታ መልክ ለመምሰል መሞከር ተፈጥሮ መቃወም እንደሆነ ይናገራል። ይህንን ሐሳብ በእንስሳት በወፎች በምሳሌ ያብራራል። በብዙ ፍጥረታት ወንድና ሴቶች የተለያዩ ባህሪያትና ተፈጥሮ እንዳላቸው ይጠቅሳል። ከዚያም አንዳንድ የግሪክ ልማዶችን በመጥቀስ ይሄው ቅዱስ አንብሮስ ሴቶች እንደ ወንድ ወይም ወንዶች እንደ ሴት መታየት እንደማይገባ ይናገራል። ስለዚህ ወንዶችና ሴቶች የተለያየ የአለባበስ ስርዓት አላቸው ማለት ነው። ስለዚህ ዘዳግም 22 ቁጥር 5 ላይ ያለው
ያለው ሜታፎሪካሊ ሳይሆን ቀጥተኛ ትእዛዝ ነው ማለት ነው። አሁንም ወደ እታችን እንመለስ ምትለውን እንስማ። በዛ ጊዜ መጽሐፍ ቅዱሱ በተጻፈ ጊዜ የወንድ ልብስ ቀሚስ ነበረ። ስለዚህ ቀሚስ ነው መልበስ የሌለብን እንደዛ ካላችሁ እና ሱሪ የወንድ ልብስ የሆነው ራሱ በቅርብ ነው። where is the root of this belief ሱሪ ኃጢአት ነው የሚለው ወንድን ያሳስታል ካላችሁ ደግሞ አሁን ላይ ማርኬቱ ላይ ካሉ ሱሪዎችና ቀሚሶች ወንድን የሚያሳስተው የቱ ነው? ቀሚሱ ነው ሱሪው ነው የእውነት ወንድን የሚያሳስተው? እሺ እንዲህ ብላ ተናገረች። መጽሐፍ ቅዱሱ በተጻፈ ጊዜ ማለትም በእነ ቅዱስ ሙሴ ዘመን ማለቷ ነው የወንድ ልብስ ቀሚስ ነበረ። ስለዚህ ቀሚስ ነው መልበስ የሌለብን አለች። አዎ በእነ ሙሴ ጊዜ ቀሚስ ይለብሱ ነበረ፣ ግን የሴቶቹን አይነት ቀሚስ አይደለም። ከሴቶቹ የወንዶቹ፣ ከወንዶቹ የካህናቶቹ ቀሚስ ይለያይ ነበረ። ማስረጃ አለኝ። እግዚአብሔር ለሙሴ ዘጸአት ምዕራፍ 28 ቁጥር 1 ላይ እንዲህ ብሎ ተናገረው። ወንድምህን አሮንንና ልጆቹን አዳብን፣ አቢሁን፣ አልዓዛርንና ኢታማርን ወደ አንተ አቅርብ፣ ካህናት ሆነው ያገለግሉኝም ዘንድ ከእስራኤል ሕዝብ መካከል ለያቸው። ይቀጥልና እንዲህ ብሎ ይናገራል። ዘጸአት 28 ቁጥር 2 ላይ የተቀደሰውንም ልብስ ለክብርና ለመለያ እንዲሆን ለወንድምህ ለአሮን ልብስ ሰራለት አለው። ቀጥሎም እንዲህ ብሎ ይናገራል። ዘጸአት ምዕራፍ 28 ቁጥር 35 ላይ አሮን በክህነት በሚያገለግልበት ጊዜ ይሄንን ቀሚስ ይልበስ አለው። ስለዚህ አሮን የሚለብሰው ቀሚስ ሙሴ ከሚለብሰው ልብስ ይለያል ማለት ነው። ቀጥሎም ዘጸአት 28 ቁጥር 43 ላይ አሮንና ልጆቹ ዘወትር ወደ ድንኳን ሲገቡ ወይም በተቀደሰው ስፍራ በክህነት ለማገልገል ወደ መሰዊያው ሲቀርቡ ይለብሱታል። በዚህ አይነት የውስጥ ሰውነታቸው ስለማይጋለጥ ከሞት ይድናሉ። ይሄም እንግዲህ ለአሮንና ለትውልድ ሁሉ ጸንቶ የሚኖር ስርዓት ነው። ለአሮንና ለትውልድ ሁሉ ጸንቶ የሚኖር ስርዓት ነው። ለዚህም ነው አሁን ባለንበት ጊዜ ካህናት፣ ዲያቆናት፣ ጳጳሳት፣ መነኮሳት በአገልግሎት ጊዜ ልብሰ ተክህኖ እንዲሁም ቀሚስ የሚለብሱት። ስለዚህ ያኔ ቀሚስ ቢለብሱም ሴቶችና ወንዶች እንዲሁም ወንዶችና ካህናት የሚለብሱት ልብስ ይለያያል ማለት ነው። ባይለያይ ኑሮ ወንድ የሴትን ልብስ ሴትም የወንድን ልብስ አትልበስ ተብሎ ባልተጻፈ ነበረ። እንዲህ ተብሎ ሊጻፍ የቻለው የወንድና የሴት ልብስ ይለያይ ስለነበረ ነው። ቀጠለችና ምን አለች? ሱሪ የወንድ ልብስ የሆነው በቅርብ ነው አለች። የወንድ ልብስ ቀሚስ ብቻ ነበረ ብሎ የተናገረው ማን ነው? ከየትኛው መጽሐፍ ላይስ አገኘሽው? እንዲሁም ወንዶች ሱሪ መልበስ የጀመሩት በቅርብ ጊዜ ነው የሚለውንስ ከየት አገኘሽው? ጥያቄ ነው። እኔ ግን ሱሪ በእነ ሙሴ ጊዜ እንደነበረ ከእነርሱም በኋላ ሱሪ በወንዶች ይለበስ እንደነበረ ማስረጃ ልስጣችሁ። ዘጸአት ምዕራፍ 28 ቁጥር 42 ላይ የውስጥ ሰውነታቸው እንዳይጋለጥ ከጥሩ በፍታ ከወገባቸው እስከ ጭናቸው የሚደርስ ቁምጣ ሱሪ ትሰራላችኋል። እንዲሁም ይቀጥልና ሁለተኛ ማስረጃ ዘጸአት ምዕራፍ 39 ከቁጥር 27 እስከ 29 ላይ ለአሮንና ለልጆቹ እጀ ጠባቦችን ከጥሩ በፍታም አክሊልን ከጥሩ በፍታም መልካሞቹን ቆቦች ከተፈተለ ከጥሩ በፍታም የእግር ሱሪዎችን እግዚአብሔር ሙሴን እንዳዘዘው አደረጉ ይላል። ሌላ ማስረጃ ልጨምርልሽ። ዘሌዋውያን ምዕራፍ 6 ቁጥር 10 ላይ ካህኑም ከከፋይ የተሰራ ቀሚሱን ሱሪውን ለብሶ የሚቃጠለውን መስዋዕት እሳት ከበላው በኋላ የቀረውን አመድ ሰብሶ በመሰዊያ ጎን ያፍስሰው ይላል። ሱሪውን ለብሶ ይለበስ ነበረ። ሌላም ልጨምርልሽ። ዘሌዋውያን ምዕራፍ 16 ቁጥር 4 ላይ እንዲህ ብሎ ይናገራል። አሮን ወደ ቅድስተ ቅዱሳን ከመግባቱ በፊት ሰውነቱን ታጥቦ የክህነት ልብሱን ይልበስ፣ ይሄውም አለ ከበፍታ የተሰራውን ቀሚስና ሱሪ ይልበስ በማለት በእነ ሙሴ ጊዜ ከቀሚሱ ባሻገር ወንዶች ሱሪ ይለብሱ እንደነበረ በተደጋጋሚ መጽሐፍ ቅዱስ ይናገራል። ቀጥለንም ይሄ ሱሪ ለካህናቱ ብቻ የተሰጠ ነው፣ ሌሎች ወንዶች አይለብሱትም ነበር ብለን ጥያቄ ብናነሳ ማለት ነው። ካህናት ከሆኑት ውጪ ሌሎች ወንዶች ሱሪ ይለብሱ እንደነበረ ትንቢተ ዳንኤል ምዕራፍ 3 ቁጥር 19 እስከ 21 ላይ እንዲህ ብሎ ይናገራል። በዚያን ጊዜ ናቡከደነጾር ሲድራቅ ሚሳቅንና አብደናጎ ላይ እጅግ ተቆጥቶ መልኩ ተለወጠ። ስለዚህ እሳቱ ከቀድሞ ይበልጥ በ7 እጥፍ ከፍ ብሎ እንዲነድ ትእዛዝ ሰጠ። ሶስቱንም ሰዎች አስረው ወደሚነደው እሳት ነበልባሉ ጉድጓድ ውስጥ ይጥሏቸው ዘንድ ከሰራዊቱ መካከል ብርቱ የሆኑትን አዘዘ። ስለዚህ ቀሚሳቸው ሱሪያቸውና መጠምጠሚያቸው ሳይቀር ሙሉ ልብሳቸውን እንደለበሱ አስረው ወደሚነደው ወደ እሳት ነበልባል ጉድጓድ ውስጥ ጣሏቸው። ስለዚህ ከካህናቱ በስተቀር ሌሎች ወንዶች ሱሪ ይለብሱ ነበር። አናንያ፣ አዛርያ፣ ሚሳኤል ካህናት አልነበሩም፣ ግን ሱሪ ይለብሱ እንደነበረ ይሄው መጽሐፍ ቅዱስ ይናገራል። ስለዚህ ከካህናቱ በስተቀር ሌሎች ወንዶች ሱሪ ይለብሱ እንደነበረ በዚህ ታወቀ ማለት ነው። ይህ ማለት ደግሞ ወንዶች ሱሪ መልበስ የጀመሩት ከቅርብ ጊዜ ወዲህ ነው የሚለውን ሐሳብ ሙሉ በሙሉ ያፈርሰዋል ማለት ነው። በተቃራኒው ደግሞ አንድም ቦታ ላይ ሴቶች ሱሪ
ይለብሱ እንደነበረ ተጽፎ አያውቅም። ነገር ግን ልብሳቸው ቀሚስ እንደነበረ ሁለተኛ ሳሙኤል ምዕራፍ 1 ቁጥር 24 ላይ የእስራኤል ሴቶች ሆይ ውድ የሆነ ሐምራዊ ቀሚስ ያለብሳችሁ ለነበረው በወርቀ ዘቦም ላስጌጣችሁ ለሳኦል አልቅሱለት በማለት ሴቶች ቀሚስ ይለብሱ እንደነበረ ተናግሯል። ስለዚህ የሴቶች ልብስ የነበረው ቀሚስ ነው። መጽሐፍ ቅዱስና የሥርዓት መጽሐፍት ላይ አንድም ቦታ ላይ ሴቶች ሱሪ ይለብሱ እንደነበረ አልተጠቀሰም። ከመጽሐፍትም ወተን ብንመለከት በኢትዮጵያ ታሪክና ትውፊት ሴት ልጅ የምትለብሰው ቀሚስ ነው፣ ወንድ ልጅ የሚለብሰው ደግሞ ሱሪ ነው። እንዲሁም ቀጠለችና እህታችን ምናለች? ሱሪ መልበስ ለምን ኃጢአት ሆነ ብላ ጠየቀች። ሱሪ መልበስ ለምን ኃጢአት ሆነ ለሚለው ጥያቄሽ ደግሞ በእነዚህ መረጃዎች ከላይ ባየናቸው መረጃዎች መሰረት ሴት ልጅ ልብሷ ቀሚስ ነው ካለ የወንዶች ልብስ ደግሞ በመጽሐፍ ቅዱስ በቅዱሳን አባቶቻችን ታሪክ እንዲሁም በቤተ ክርስቲያን ትውፊትና በኢትዮጵያውያን ባህል መሰረት የወንድ ልጅ ልብስ ሱሪ ነው። ቀድሞም ቀሚስ ለምን ይለብሱ እንደነበረ አሁንም ያሉት ካህናት ለምን ቀሚስ እንደሚለብሱ ከላይ አይተናል። ስለዚህ ዘዳግም 22 ቁጥር 5 ሴት የወንድን ልብስ አትልበስ፣ ወንድም የሴትን ልብስ አይልበስ አለ። ስለዚህ እንደ ሌሎቹ ሁሉ ይሄም የእግዚአብሔር ትእዛዝ ነው። ቀጠለና ይሄንን የሚያደርግ አለ ትእዛዙን የሚሽር ማለት ነው በአምላክ በእግዚአብሔር ዘንድ የተጠላ ነውና ይላል። ስለዚህ በእግዚአብሔር ከመጠላት ውጪ ምን ኃጢአትና ጭንቅ ነገር አለ? ከአስርቱ ትእዛዛት አንዱን ስናፈርስ ኃጢአት እንደሆነ ሁሉ ይሄም እንደዛው ትእዛዝ ነው፣ ስናፈርሰው ኃጢአት ነው። ስለዚህ ሱሪ መልበስ ለሴቶች ኃጢአት ነው ያለው ማን ነው ካላችሁ ከላይ ባየናቸው ማስረጃዎች መሰረት ወንዶች ሱሪ ለብሱ እንደነበረና ሴቶች ግን ሱሪ ለብሰው እንደማያውቁ ልብሳቸውም ቀሚስ እንደሆነ አይተናል። ስለዚህ ሱሪ የወንድ ልብስ ነው። አሁን ሱሪ የሚለብሱ ሴቶች ዘዳግም ላይ ያለውን ትእዛዝ እያፈረሱ ነው። ትእዛዝን የሚያፈርስ ደግሞ ኃጢአት ይሆንበታል። ይህ ኃጢአትም ደግሞ በእግዚአብሔር ዘንድ አጸያፊና እግዚአብሔር እንዲጠላን የሚያደርግ ኃጢአት ነው። በዚህ ምክንያት ሱሪ መልበስ ለሴቶች ኃጢአት ነው ብለን እንናገራለን። እንዲሁም ምን ብላ ተናገረች እህታችን? አሁን ማርኬቱ ላይ ካሉ ቀሚሶች ይልቅ ሱሪዎች ይሻላሉ በማለት እንዲሁም አሁን ሴቶች ለወንዶች ፈተና የሚሆኑት ሱሪ ለብሰው ሳይሆን ቀሚስ ለብሰው ነው የሚል ሐሳብ ሰነዘረች። ሌሎችም ሴቶች አሁን ካሉ ቀሚሶች ሰፊ ሱሪ ብንለብስ የሚል ሐሳብ ያነሳሉ። ለዚህም ቀላሉ መልስ ዘመን ያመጣውን ጊዜ ወለዶን አጭርና ሰውነት ላይ ጥብቅ የሚልን ቀሚስ የምትገዙት ወዳችሁ ፈቅዳችሁ በገንዘባችሁ እንጂ ቤተክርስቲያን አዛችሁ ማንም አስገድዷችሁ አይደለም። ስለዚህ ማርኬቱ ላይ ሰፋ ያሉና ስርዓት ያላቸው ሰውነት ላይ የማይጣበቁ የሰውነትን ቅርጽ የማያሳዩ አጭር ያልሆኑ ሰውነታችሁን የሚሸፍኑ ቀሚሶችን ገዝታችሁ ልበሱ ነው መልሱ እንጂ እገሌ እንደዚህ ሆነ፣ ቀሚሱ እንደዚህ አጠረ፣ ቀሚሱ እንደዚህ ጠበበ የሚል ሐሳብ እዚህ ጋራ ጥያቄ ሆኖ ሊቀርብ አይገባም። እንዲሁም ደግሞ ይህንን ቪዲዮ አይተን እንመለስ። ብዙ እህቶቻችን ወደ ቅዱስ ቁርባን ላለመቅረባቸው ከሚያነሷቸው ሐሳቦች አንዱ እኔ አሁን ብቆርብም እንኳን ተመልሼ ሱሪ መልበሴ አይቀርም የሚል ስጋት ነው። ይህም የሆነበት ምክንያት ምንድነው ካላችሁ አብዛኞቻችን ሱሪ መልበስን እንደ ኃጢአት ስለምንቆጥረው ነው። የዚህ ልጅ ሐሳቡ ሲጠቀለል ሴቶች ቁርባን የማንቀበለው ሱሪ ስለምንለብስ ነው ብለው ከቁርባን እየራቁ ነው። ስለዚህ ከቁርባን ከሚርቁ እየለበሱት መቁረብ እንደሚችሉ እያስተማራቸው ነው። ወደዚህ ልጅ መልስ ከመምጣት በፊት እንዲህ ብላችሁ የምትናገሩ ሴቶች በሌላ አማርኛ ከቅዱስ ስጋውና ከክቡር ደሙ ክርስቶስ ከከፈለልኝ ዋጋ ሱሪ ይበልጥብኛል እያላችሁ ነው። ድሎትን፣ ምኞትን፣ ዘመናዊነትን አስበልጣችሁ ነው ቁርባንን የማትቀበሉት እንጂ ይሄ ከክርስቶስ ቅዱስ ስጋውና ክቡር ደሙ የሚያርቀን ምክንያት አይደለም። ለዚህ ይሄም ምክንያት ሊሆን አይገባም ነበረ። ቀጥሎ ወደዚህ ልጅ እንለፍ። ሱሪ መልበስ ባታቆሙም ዝም ብላችሁ ተቀበሉ ብላችሁ የምታስተምሩ እንደዚህ አይነት ልጅ የሆናችሁ መምህራንና ሰዎች አላችሁ። አንድ ነፍሰ ገዳይ ሰው መግደል ባታቆምም ዝም ብለ ቅዱስ ስጋውና ክቡር ደሙን ተቀበል እንደማለት ነው። ምክንያቱም ያም ኃጢአት ይሄም ኃጢአት ነው ወይስ ሱሪ መልበስ ቀላል ኃጢአት ነው ብላችሁ ነው? እንዲህም ከሆነ በእግዚአብሔር ዘንድ እንደመጠላት ከባድ ነገር የለም። ቀጥሎም እንዲህ አለ አዳም አባቶቻችን ሲያስተምሩ በሚገባ ልብስ ማለት ክብር ያለበት ነው፣ ሰው የሰውነትን ቅርጽ የማያሳይ ሰዎች ለፍትወት የማይጋብዝ ልብስ መሆን አለበት ብለውን የሚያስተምሩት እንጂ ሱሪ መልበስ ኃጢአት ነው ብሎ አይደለም። ሴቶች ምን ማድረግ የለባቸውም? የሆነ ልቅ የሆነ የሰውነትን ቅርጽ የሚያሳይ ሱሪ መልበስ የለባቸውም ብላ ታስቀምጣለች እንጂ ሱሪ መልበስ ኃጢአት ነው በራሱ ኃጢአት ነው ብላ ቤተክርስቲያን የምታስተምረው ትምህርት የላትም። ሙሉን ቪዲዮ ገብታችሁ እዩትኝ። ምን አለ ቤተክርስቲያን ከዚህ አንጻር አይታ እህቶች ሴቶች ልቅ የሆነ ሰውነታቸውን ቅርጽ የሚያሳይ ልብስ መልበስ የለባቸውም ብላ ታስተምራለች አለ። ይሄን ሱሪ ልበሱ፣ ይሄን ሱሪ አትልበሱ ብላ ያስተማረች እንዲህ የምትሏ ቤተክርስቲያን የቷ ናት? የቱ ጋርስ ነው ቤተክርስቲያን ሱሪ መልበስ በራሱ ኃጢአት አይደለም ብላ ያስተማረችው? በነገራችን ላይ እንዲህ አይነት መምህራን ዲያቆናት ሰዎች ቅዱስ ይሁዳ በመልእክቱ ምዕራፍ 1 ቁጥር 18 ላይ በኋላ ዘመን ልቦናቸው የወደደውን የሚያስተምሩ
የሚያስተምሩና በእነርሱ ኃጢአት ሌላውን የሚያስቱ ዘባቾች እንደሚመጡ ነግራችኋለሁ ብሎ የተናገረላችሁ ሰዎች ናቸው። በዚህ ልጅ ቪዲዮ ኮሜንት ውስጥ ገብታችሁ ብትመለከቱ በዚህ ልጅ የስተት አስተምህሮ ብዙ ሱሪ ለብሰው የማያውቁ ሴቶች ከዚህም በፊትም ያቆሙት ጭምር እንለብሳለን እያሉ ይሄን ልጅ በዚህ አስተምህሮ እያመሰገኑት ይገኛሉ። እነዚህን ነው ቅዱስ ይሁዳ በመልእክቱ ምዕራፍ 11 ቁጥር 19 ላይ በኃጢአታችሁ የሚለያዩና ልቦናችሁ በወደደው የሚያስቱ መንፈስ ቅዱስ ያላደረባቸው እነዚህ ናቸው ብሎ የተናገረላቸው። ጉዳዩን ስጠቀልለው ሴቶች ሱሪ መልበሳችሁ በእግዚአብሔር ዘንድ እንድትጠሉ የሚያደርግ ተግባር ነው። ከእንደዚህ አይነት መካሪ ሰዎችም ተጠንቀቁ። ወንድሞቻችን ወይ እናንተ ግን በተቀደሰች ሃይማኖት ራሳችሁን ነጹ፣ በመንፈስ ቅዱስም ጸልዩ ብሎ የይሁዳ መልእክት ምዕራፍ 1 ቁጥር 20 ላይ አስቀምጦልናል። ስለዚህ ከእንደነዚህ አይነት ሐሳብ ክርክር ወጣችሁ እግዚአብሔር በአባቶቻችን ቅዱሳን አድሮ በመጽሐፉ የተናገረውን ቃል ለመተግበር ሞክሩ እንጂ የራሳችሁ ምኞት ለኤግዘሪ ህይወት ፈልጋችሁ ቤተክርስቲያን ያላለችውን ብላለች፣ ቤተክርስቲያን የማትፈልገውን ትፈልጋለች፣ እንዲህ እኮ ያለችው ቤተክርስቲያን እንዲህ ለማለት ነው እያላችሁ የራሳችሁን ትምህርት አታስተምሩ። ሴቶችም እንደዚህ አይነት ትምህርት አትስሙ። ሁለተኛ ነገር ደግሞ ይሄ ነገር አከራካሪ ከሆነ መጽሐፍ ላይ እንደተጠቀሰው ጾም መጾም ጥሩ ነው አይደለም የሚል ክርክር ቢነሳ እንኳን እናንተ በዛ ክርክር ላይ መጾም ጥሩ ነው ብላችሁ ጾሙ ብሎ ይናገራል። ስለዚህ ጥሩ ያልሆነ ሰውን የሚያስት ከመንገድ የሚያወጣ እንቅፋት የሚሆን ነገር ከምትሰሩ ቢቀርባችሁና የራሳችሁን ሌክዠሪ ላይፍ የራሳችሁን ምቾት ትታችሁ እንደ እግዚአብሔር ፈቃድና ስርዓት ብትሄዱ መልካም ነው። ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ ለብዙዎች እንዲዳረስ አድርጉልኝ። ለዚህ ቤት አዲስ የሆናችሁ ደግሞ ፎሎ አድርጉ። ገብታችሁም ደግሞ ዲንስራ ዩቲዩብ ላይ ደግሞ ሰብስክራይብ እያደረጋችሁ ተከታተሉ። ሱሪ በሚለብሱ ሴቶች መሀል ቀሚስ ለብሶ መሄድ ጅልነት ነው። ሱሪ ኃጢአት ነው የሚለው ኮንሰፕት ከየት ነው የመጣው? ከየት ነው የመጣው? ላይ ሴቶች ሱሪ ሲለብሱ ኃጢአት ነው የሚለው ኮንሰፕት ማለት ነው። አብዛኞቻችን ሱሪ መልበስን እንደ ኃጢአት ስለምንቆጥረው ነው። አሁን ሴት ሱሪ ብትለብስ ኃጢአት ነው ጽድቅ ነው ከማለት ይልቅ ሴት ሱሪ ስትለብስ ማን ነው የምታሳየን ነው? ክርስቶስ ነው የምታሳየን? ድንግል ማርያም ነው የምታሳየን ነው? ማን ነው የምታሳየን? እውነት ይሄ ነገር ክርስቶስን ያሳያል ወይ ብላችሁ አስቡና ያሳያል ካላችሁ ልበሱት። ህሊናችሁ ተፈጥሮ አያስተምራችሁም? ምን አለ ቅዱስ ጳውሎስ ባክ የምታረጉበትን ጥቅስ ስናየው አንዱ ሴት የወንድ ልብስ አትልበስ ነው የሚለው። በቤተክርስቲያናችን ትንታኔ ይሄ ሜታፎሪካል ነው እንጂ አክቹዋሊ ልብሱን አትልበስ አይደለም። እንግዲህ ሄዳችሁ መጠየቅ ትችላላችሁ። ከዛ ውጪ ግን ቢሆን እንኳን በዛ ጊዜ መጽሐፍ ቅዱሱ በተጻፈ ጊዜ የወንድ ልብስ ቀሚስ ነበረ። ስለዚህ ቀሚስ ነው መልበስ የሌለብን እንደዛ ካላችሁ እና ሱሪ የወንድ ልብስ የሆነው ራሱ በቅርብ ነው። ገባችሁ? ሱሪ አትልበስ የሚል ምን መጽሐፍ ቅዱስ አለ? ኦሪት ዘዳግም ያለውም እኮ ወንድ የሴትን የሴት የወንድን አይልበስ ነው የሚል እንጂ ሱሪ የወንድ ነው የሚል ግን የለም ያለው። ተመልከቱ። ለክፋትማ ለቀይ ሰጠብ የባንሙንቱ ለተንኮል ይራቀቃሉ አለ ኢሳይያስ። ለተንኮል ሊቅ ናቸው አለ በእውነቱ ማለት ነው። ግን ተፈጥሮ አያስተምራችሁም ወይ? ስለዚህ ስትናገሩ ስትሳደቡ ቆይ ኋላ መጣበታል። የማን ማዛ ናችሁ? ንግግራችሁ ማንን ነው የሚገልጸው? ክርስቶስን ልናሳይ የተፈጠርን ሰዎች ነን። ሰዎች እኛን አይተው እግዚአብሔርን ማየት አለባቸው። በእኛ አውሬነት መታየት የለበትም። በእኛ ሰይጣንነት መታየት የለበትም። እንዲህ ያለውን ነገር እንድናሳይ አምላከ ቅዱሳን ይርዳል።